እገሌ ይህን ያህል መሳሪያ ለገሌ ሲረዳ ነበር ብሎ እኮ ከነ ፎቶግራፋቸው ከኢትዮጵያ የኤርትራ ባለስልጣናት ነው ወጥቷል። ኢትዮጵያ እየረዳች ነው ይላል ገለልተኛ የሆነ ዩናይትድ ኔሽን ሪፖርት። አንዳንዴ የሚወሩ ነገሮች ሌሎች የሚዋሹ ነገሮችና ትንሽ ዶክመንት ደግሞ ኖሮ ማቅረቡ የተሻለ ነበረ እና ይሄን ለማለት ያህል ነው። ቴንክ ዩ የአርበኛው ልጅ ከልብ ነው ማመሰግነው። እያጠቃለልን ነው። ለማስታወስ ያህል ቴሌግራም ላይ ጥያቄ አስቀምጬላችኋለሁ። 27 ሰዎች እስካሁን ኮመንት አድርገዋል። ቴዲ ሐዋሳ የቴሌግራም ቻናል ላይ በዚያ ግቡና ኮመንታችሁን አስቀምጡ። መጨረሻ ላይ ማነበው ይሆናል። የዛሬውን የጠቅላይ ሚኒስትር አብይ አህመድን የፓርላማ ንግግር እንዴት አያችሁት ነው የሚለው። በዛውም ቤተሰቡ ነው። ጨዋ ኮመንታችሁን አስቀምጡልኝ ግባት እንዲሆነኝ መጨረሻ ላይ እንዳነበው ማለት ነው። ቴንኪው ክብሮማችን ወይ ቴዲ ሚደርሰን አልመሰለንም ነበር። በጣም አስደንጋጭ ነገር ሰምተንበታል ቴዲ። እና አንድ ሰዓት ያው አንድ ልጁን አካሄድ ያልኩበት ምክንያት ቴዲ ያው ሌባ ትውልድ ተፈጥሯል፣ እህቱን የሚሸጥ ትውልድ ነው ምናምን ሲል ነውና በጣም ጸያፍ የሆነ ሄስቲ ጀነራላይዜሽን ስለሆነ ነው። ያው አይገስ ስቃወም የተቃወመኝ ሰው ያው የዚህ ትውልድ አካል አይመስለኝም። ሰው የእድሜ ጋፕ እንዳለ አስበን እናልፈዋለን። አንድ አስቂ ነገር ሰምተናል ቴዲ። ያው አንድ ሰው እንግዲህ ባይፋር በጣም ዓለም ላይ የተሻለ ዲሞክራሲ የምትሰጠው ሀገር ላይ ተቀምጦ እንደ ልብ ወጥቶ የሚገባበት ናቹራላይዝድ አድርጋ ሲቲዘንሺፑን ሰጥተው ምርጫ የሚመርጥበት የዜጎቹን ሁሉ መብት የሚጋራበት ሀገር ላይ የኖረ ያው ለህዝብህም ለራስ ለነፍስህም በጣም ቶታሊታሪያኒዝም የምትመኘው ከሆነ አይ ቲንክ ክሪቲካሊ የሆነ ነገር ኦፍ ነው። በቃ ዓለም ላይ እጅግ ቀፋፊ ከሆኑ ቶታሊታሪያኒዝም ይሄ አስተዳደር ካለባቸው ሀገራት መሃል ናት። እኔ ያው እንግዲህ አንድ ቃል አለ ይመስለኛል ባይብል ላይ ያው ሰው የልቡ ሐሴት ኦር የነፍሱ ሐሴት ይሰምርለት ዘንድ የሚል ቃል አለና እሱ እንዲሰምርለት ያው ማርች 3 ላይ ካለበት ሀገር የሚነሳ አስመራ የሚገባ ዋናው ትኬት ኢስታንቡል ላይ አርፎ 1244 ብር ጀምሮ አለና እዛ ሄዶ አይ ሚን መኖር ቢጀምርና የውስጡም ስሜቱ እና ሐሴቱን ቢሰምርለት ባይ ነኝ። ከዛ የተረፈ ቴዲ ያው ቀደም የተወሰነ ነክቻለሁ ይሄ ኢንተግሪቲ ጉዳዩን። ከሱ መልስ አንዳንድ ነገሮች ሰምተናል። ያው እንግዲህ አዲስ አበባን እኛንን ከተማ ያረግናት ሹካ መጠቅለል ስትማሩ እኛ መኪና አርተናል ይባላል። አይ ሚን ያው የአባይ ልጅ ውሃ ጨማት ያላጭን ልጅ ቅማል በላት ነው ነገሩና አሁን አሮ ነው ማደጊያ ነገሩ እንዴት እንደጠፋቸው አናቅም፣ ግን ያን አስተያየት ሰጥተውናል። ይሁን ብለን ተቀብለን እናልፋለን። አንተም ኢንቫይት ተደርገሃል ቴዲ። ያው እንደ እንትናንም ኢንቫይት አድርገው ነበር የወሰዱት ደሳለኝን ካስታወስከውና ከወጣ በኋላ ነው 1950 ላይ ቆመ ከተማ ነው ጎብኝቼ የመጣሁት ያለውና ሆፕፉሊ እንደዛ ታረግም ብለን እናስባለን ቴዲ። ጋባዥ ተጋብዘ እንትን ያልከው ነገር ስለሆነ ወደ ቁም ነገሩ ስገባ ቴዲ አንድ እንትን ተነስቷል። የተወሰነውን ፓርት ሴቭም ሲናገረው ነበርና ይሄ በናሽናል ኢንተረስት ጉዳይ ላይ ግልጽ ነው ቴዲ። የተለያየ ነገር ነው አይደለ ሁላችንም እንናገረው የምንሰማው፣ ግን አንድ ኮር ነገር አለ ቴዲ መረሳት የሌለበት። ያ ኮር ነገር ምንድነው ሰው ነው ወደዛ ሊድ ያደረገው ማለት ሁሉም ሰው ሀገሩን ጠልቶ አይደለም ቴዲ። ዛሬ ላይ የለም እኔ ባህር በር ቢመጣ ወይ መጣ እኔ ፕራዮሪቲ ይሄ ነው የሚላለው የተለያዩ ኮሜንቶች የሚያነሳው ሰው ብዙ ነገሮች ናቸው ሊድ ያደረጉት ያሉት ቴዲ ወደዛ ነገር። ይሄ ማለት ዴይሊ የሰው ልጅ እዛ ሀገር ላይ ዴይሊ ያሳለፋቸው ያላቸው የህይወቶቹን ነገሮች ብናይ አሪፍ ነው ቴዲ። ፖለቲከኛ ነኝ ሊያውም በሰላማዊ መንገድ መታገል መርጫለሁ ያለ ፖለቲከኛ በሰላማዊ መንገድ ሀገር አትገባም ተብሎ ተከልክሏል ቴዲ። ሊያውም ክስ በቀረበበት ሁኔታ ማለት ነገር ለቷ አያሌው ተነስቶ የናሽናል ኢንተረስት የሚባል ነገር የለም ከእንግዲህ ኢትዮጵያ ላይ ብሎ ቂም አዝሎ ያንን ነገር ቢናገር ሊያስደነግጠን አይገባም ቴዲ። ከሰው ራሱንም ዲፌንድ እንዳያረግ ኤግዛይል ላይ ካለበት ሀገር እንዳትገባ ተከልክለዋል። አምኖ ሴንግስ አንተን ማለት ሳይሆን አገሩ ላይ ያለው መንግስት ተከልክሎታል ያንን ነገር። ያ ሰው ዛም እያለ የኢንቴግሪቲ ሹ እዚህ ጋር ነው የምትመጣው። ኢሳያስ አፈወርቂ ያሳሰረው በሚመስል መልኩ ሻዕቢያን ተናግረሃል ተብሎ ቢሾፍቱ ላይ ታስሮ ፍርድ ቤት ነፃ ነው ሲለው ከህግ አግባብ በሆነ ውጪ ፖሊስ ሲከለክለው አልፈታም እያለ ፍርድ ቤት ነፃ ሲለው ብዙ መከራን ያሳለፈ ሰው ነው። አገሩ ላይ ያለው ዛሬ ላይ የሚኖረው ህዝብ ቴዲ በአንድ ቀን ስምምነት በወጣች ህግ 100 ሺዎች ደህይተዋል ቴዲ። የሪፖርተር ዘገባ ነበር አንድ ዘገባ በመንግስት በኩልም አልተስተባበለም። ያው እውነት ነው ብለን ነው ሰደው 80% የሚሆኑ ፌደራል ሬጂስተርድ ቢዝነሶች በዚህ 2 ዓመት ውስጥ ተዘግተዋል። መቃም ጥግቡ ስም አይታወቅም። እንደ ሀገር እኮ ቴዲ የምንኖርበት ያለነው ሀገር ላይ ሞትን ተላምደነዋል አይደል?
በቃ ከልክ በላይ ተላምደ ነው። የአንድ ሰውና የሁለት ሰው ሞት ዜናም አይደለም ለዜናነትም አይበቃም። ከዛ በላይ ዜና እንግዲህ የዜና ድርጅቶቻችን እየወጡ የሚነግሩን ዘንባባ መገጨቱንና ቆንጆ ጥቁር ቀለም የተቀባውን የኮሪደሩን አስፋልት የጎዳው ሹፌር እንደዚህ ተቀጣ ተብሎ ነው። በመንግስቱ አካሄድና እይታ ከዜጋ ነፍስ በላይ የዘንባባዎቹ መተከልና የሚደርሰው አደጋ የአስፋልቱ ጉዳይና አቤቱ በር ላይ ያለው ሳል የመድረቅ ጉዳይ ነው የሚያሳስበው። ሞት ዜና አይሆንም ቴዲ። ይሄ የነፍስና የዜግነት ቫልዩ የሚባለው ነገር የለም፣ ተቀብሯል። 6 ፊት አንደር ነው ያስቀመጥነው። እንደዛ በሆነበት ሁኔታ ቴዲ ሀብቱን የሚያጣ ግለሰብ፣ ነፍሱን የሚያጡ ዜጎች፣ መንቀሳቀስ ያልቻሉ ዜጎች እንደ ሀገር በያዝንበት ሁኔታ ያን ነገር ለምድር ኤክስፔክት የምናደርገው ክሪቲካሊ መፈታት ያለባቸው ነገሮች እነዚህ ናቸው። ቅድሚያ ዜጎች ለምንድን ነው መሳሪያ ነሱ አካላት ካሉ ከነ መሳሪያቸው ሰላማዊ ነገር መጥቶ ዜጎች ወደ ቀን ተቀን ህይወታቸው ሊመለሱ የማይችሉት? መንግስትስ ለምንድን ነው ዜጋን እንደ ዜጋ ማየት የማይጀምረው? በጠዋት ማስጠንቀቂያ ቴዲ አዲስ አበባ ላይ እኔ የልማቱ ተቋሚ አይደለም፣ መልማት አለበት ከተማ ነው፣ ከጊዜው ጋር መሄድ መቻል አለበት በቴክኖሎጂም በውበትም። ነገር ግን እዛ ከተማ ላይ ቴዲ ብዙ ገበናዎች አሉ፣ ወጥተው ለዜናነት የማይበቁ የዜና ተቋማትም የሚዘጓቸው ገበናዎች። ጠዋት ላይ መጥቶ በ4 ሰዓት በ3 ሰዓት ማስጠንቀቂያ ቤቱ የሚፈርስበት ቤቱን የሚያጣ በጣም ብዙ ሰው አለ ቴዲ። መተዳደሪያ እንጀራቸውን የሚያጡ ብዙ ሺህ ሰዎች አሉ። ነገ በምናፍ መተን ነው ይሄ እኮ የሀገር ነው የሀገር ኢንተረስት ጉዳይ ነው ልንላቸው የምንችለው? ነፍስና መተዳደሪያ ሀብት ለትውልድ ብለው ያስቀመጡት ቅርስ የሀገር ተስፋ ካልሆነ የሀገር ጉዳይ ካልሆነ ለምንድን ነው ሞቱን ብቻ ፈልገን ነው መተን ታዲያ የሀገር ጉዳይ ነው ልንቀመጥ የምንችለው እዚህ ሰው ጋር? ያግባብ አይደለም ቴዲ። ብዙ በደል አለ በየከተማው ቴዲ። እንደ ሀገር ብዙ ግፎች አለ። ትኩረት የነፈግነው ገበሬ በየቦታው አለ። ቢያንስ ከበሬና ከአህያ ጋር እየታገለ የሚያርስ የነበረ ገበሬ ዛሬ እሱንም ማረስ አልቻለም። ሰላሙን የተነሳ ገበሬ አለ። የዛን ገበሬ ልጆች ምን ብለን የሀገር ጉዳይ ነው የምንላቸው? የለም የሀገር ጉዳይ ቢሆን ኖሮ እነዚህ ሰዎች ህይወት ያሳስበን ነበር። በብልጽግና ደጋፊዎች በኩል ቴዲ ከሀገር በላይ ፓርቲ ቫልዩ አለው ከህዝብ በላይ። ይሄ ፓርቲ ጋኖስ የዛሬ 10 ዓመት የዛሬ 20 ዓመት ሊጠፋ ብንል የሚችል ነገር ነው። የሰነጣጠቀናት ሀገር ግን ነገ ጠዋት መልሶ መገንባት ከባድ ነው። ግሪቫንሶች አሉ፣ መናዝላቸው ያለ ነው ግሪቫንሶች፣ ብዙ በደሎች አሉ ቴዲ። እነዛን ሁላ ነገሮች በምናይበት ሁኔታ ላይ ከፍተኛ ሆነ የኢኮኖሚ ጫና ውስጥ የሚኖር ህዝብ ባለበት፣ ከፍተኛ ሆነ የመብት ጥሰት ላይ የሚኖር ህዝብ ባለበት፣ መንግስት በህዝቡ ላይ ከፍተኛ ሆነ ገደብ የሌለው ኃይል በሚጠቀምበት ባለበት ሀገር ላይ እንደ አይነት ጥያቄዎች ሲመጡ እንደዚህ አይነት አስተያየቶች መስማት ኮመን ነው ሊሆን የሚገባው። ዋና ኮሩ ስላልተፈታ ማለት ነው አሁን ድረስ ያ በዛው ይታይላለኝ። ከዛ በተረፈ አሁንም መፍትሄ ለማስቀመጥ ኦፍ ኮርስ ችግሩ ማውራቱ ሊሰለች ይችላል ቴዲ። አሁንም የመፍትሄ ሀሳብ ባለፈው እንዳልኩት ነው የምለው። ያው እኔ ምርጫ ሊኖረኝ ይችላል ዛሬ ላይ የምኖርበት ሁለተኛ ሀገር 30 ሚሊዮን ህዝብ የሚኖርበት ሁለተኛ ሀገር የለውም። መኖሪያው መሞቻውም ህይወቱም እዛው ቦታ ላይ ነው። ለእነዚህ ሰዎች እንግዲህ እዛ ቦታ ላይ እንዲኖሩ መፍትሄ ብዬ ማስበው ካለ አሁንም ከላይ ተሽሞንሙኖ ከዜናነት የማያልፍ መንግስታዊ ጣልቃ ገብነት ያለበት የምክክር ሂደት ችግሮቻችን መፍቻ ነገር ሳይሆን ጄኒን የሆነ ዲስከሽን አሁንም ይደረግ፣ ሪኮንሲሌሽን ይደረግ ቴዲ። አገር መቀጠል ስላለበት ትውልድ መኖር ስላለበት ለብልጽግና ተብሎ ለህዋት ተብሎ ለፋኖ ተብሎ ለኦነግ ተብሎም ለሌሎችም ሳይሆን ለሀገር ግን መኖር ያለባቸው 130 ሚሊዮን ዜጎች ስላሉ ጄኒን የሆነ ሪኮንሲሌሽን እናድርግ። እንደ ሀገር ቁጭ ብለን ማሽሞንሞኑን እንተው ማለት የልማት ስራ ስለተሰራ ምናምን ህንጻና አዲስ አበባ ላይ የሚሰሩ ቆንጆ ፓርኮች፣ ቆንጆ ሰማይ ጠቀስ ህንጻዎችና ቆንጆ ጥቁር አስፋልት የማይሸፍነው ማአት ችግር አለ ቴዲ አዲስ አበባ ላይ መኖርን እስከ መከልከል ድረስ የደረሰ ችግር። ቁጭ ብለን እስቲ እንስማው። ምንድነው ህዝቡ የሚፈልገው? መንግስት ለምንድን ነው ተቀምጦ መወየት የሚከብደው? ሪኮንሳይል ለማድረግ ለምንድን ነው የሚከብደው? ጄኒን በሆነ መንግስት እሺ ቴዲ ለምንድን ነው በዛው የሚከብደው? ማለት ዛሬ አክብረህ ቁጭ ብለህ የማትሰማው ህዝብ ካድሬ አይደለም መንግስትን። ህዝብ ያላዳነው መንግስት በካድሬ አይደለም። አሰማተሮ ፋክት ህዝብ አለው ያላለው ታጣቂም በካድሬዎቹ ሊድን አይችልም። መሳሪያ አንስቶ ጫካ ያለው የሚያገዳድሉ ነገሮች ቢያንስ ሰብሰብ አድርገን ምንድነው ብለን ተቀምጠን መምከር መቻል አለብን። ምክንያቱም አሁን እየተሰነጠቀ ያለው ስንጥቅ ነገ ጠዋት ትልቅ በጣም ሰፊ የሆነ ቫሊ ነው የሚፈጥረው። የሌላ 100 ዓመት የ200 ዓመት የቤት ስራ ነው የሚሆነው ለማለት ነው ቴዲ። እኔ አመሰግናለሁኝ ቴዲ። መልካም ምሽት። እሺ ማይክ ፍሪ። ቴንክ ዩ ክብሮማችን ከስንት ዓመት በኋላ ነፍስ ያለው የቲፒኤልኤፍ ወይም ቲፒኤልኤፍ የሚደግፍ ወይም ደግሞ አንድ ትግራዋይ ምርጥ ፖለቲከኛ አግኝተናል። ክብራትና ክብራን ከዚህ ቀደመላችሁ የነበረው ሳሚ ዛክሱማይት ምናምን ነው ብላችሁ የሚገርም ነው። ክብሮማችን ስላወቁ ደስ ብሎኛል። ቴንክ ዩ። ነገም ከነገ ወዲያ እንገናኛለን። ቴንክ ዩ ቴዲ። ያው የፓርቲ ድጋፍ የለኝም ለየትኛውም ቴዲ። ትግራዋይ ነኝ። ያው የፓርቲ ድጋፉ ነው የሌለኝ።
እሱ ነው ብቻ ትግራዋይ ነው ትንሽ በፊት በቁጥር ብዙም አይመጡ ፍናን ነበረ። ከዛ አክሳሚዝ አክሱማይን ነበረ። አሁን እንዳንተ ያሉ ሰዎች እየመጡ ስለሆነ ቴንክ ዩ ከሮማችን። እሺ ሴቭ ኦኬ። እሺ ቴዲ እናመሰግናለን። ይሄ ቅድም አቀረሸ ምናምን ብሎ ተሳድቦ ነው የወረደው ሻዕቢያ። ያው ስታቲክስ ነው ጠቅላይ ሚኒስትሩም ሲናገር ስታቲክስ ነው የተናገረው። ኢትዮጵያ በአመት ኤርትራን ትወልዳለች ማለት ስድብ አይደለም፣ ዲስሪስፔክት አይደለም። 146 ሚሊዮን ህዝብ ነው ያለው፣ 4 ሚሊዮን ህዝብ በአመት ይወልዳል ነው። ይሄ ደግሞ ስድብም ምንም አይደለም፣ ገለጻ ነው። ማንኪያ ነገድ 1500 ነን ነው የምትለው ቴዲ። 1500 ናችሁ ስል ሰደብክ ልትለኝ አትችልም። ቁጥራችሁን ነው የገለጹት፣ ስታቲክስ ነው። 4 ሚሊዮን ህዝብ ይወለዳል ማለት ነው። በሹኪያ ፓስታ ምናምን ያለው እኔ እንደ ጃፓን ሱሺ ምናምን ነው የጣሊያን ፓስታ ማየው። ከዛ ውጪ ራሴ በጣም ከሰለጠነ ማህበረሰብ ስለተፈጠርን እንጀራ ምናምን ዶሮ ምናምን ነው የምንበለው ኢትዮጵያውያን። እና ፓስታ ልክ የጣሊያን ፓስታ ነው፣ የጃፓን ሱሺ ምናምን እንዳለው ነው የምቆጥረው እንጂ እንደ ስልጣኔ ምናምን አይደለም። መኪና ደግሞ ቀድሞ የነዳው ምስራቅ አፍሪካ ላይ አጼ ምኒልክ ነው፣ አጤው ነው አስገብቶ የነዳው። ስለዚህ ተሳስቷል። ከትምህርት ጋር ተያይዞ ያወራው ጣሊያን እስከ 4ኛ ክፍል ነበር እንዲማሩ የሚፈቅድላቸው፣ እንግሊዝ እስከ 6 አደረገው። ንጉሱ ሲመጣ ግን በጣም በመንከባከብ ከሌላው ኢትዮጵያ በተለየ በጀት በመመደብ ኢትዮጵያ መጥተው እንዲማሩ ፈቅዶላቸው ነበረ። እና የእሳቸው ትውልድ ካልሆነ በስተቀር ሌላ የተማረ የለም በንጉስ የመጣ። ከዛ በኋላ ያው አሁን እንደምታየው ምንም ትምህርት የለም። እስከ 3 ምናምን ቤዚክ ትምህርትም እንትን አይሉም፣ ቁጥርም ብዙም አይችሉም። ከዛ በኋላ ወደ ሳዋ ነው ወደ ውትድርና ነው የሚላኩት። ባለፈው አይታችኋል ፕሪዲክሽኑን በ2028 ምናምን ተብሎ በ2030 ነው የተባለው መሰለኝ። ከ3 እና ከ4 ዓመት በኋላ ኢትዮጵያ ውስጥ ያለው ኤርትራ ውስጥ ካለው ኤርትራ ፖፑሌሽን ይበልጣል ብሏል። እና በስደት ኢትዮጵያ ውስጥ ነው ያሉት። ስለዚህ በምንም አይነት ማግኒቱድ አቅርበውም ኢትዮጵያና ኤርትራን አታወዳድርም። በጀት የኢትዮጵያ የመከላከያ በጀት የህዝብ ቁጥር ምናምን ስታወዳድረው ከኤርትራ ጋር በምንም አይነት ታገር የሚወዳደር አይደለም። ይሄ ደግሞ የኔ ኦፒኒየን ምናምን አይደለም፣ ፋክት ነው፣ ስታቲክስ ነው፣ ጥላቻ ምናምን አይደለም። ስለዚህ ልትናደድ አይገባህም ነው የምልህ። ቁጥር ነው እየነገርኩ ያሉት እንጂ የኔ ፐርሰናል ኦፒኒየን አይደለም። እንትን ማለት የለብህም፣ ማለቃቀስ የለብህም። ይሄ ያለ እንትን ነው። እና ዲክቴተር ሙቪን የሰራብህ ሆሊውድ ነው አይደለ? ምናምን እንትን እየተባለ ሲቀለድብህ ምናምን ዋድያ እየተባለ ካርታ ሲሰራብህ ምናምን የነበረው ሆሊውድ ነው፣ አሜሪካ ናት እንጂ ኢትዮጵያ አይደለችም፣ እኛ አይደለንም። ስለዚህ በኢኮኖሚካሊም በቴክኖሎጂም በምንም ዋይዝ ከዓለም ወደኋላ የቀረ እንትን ነው ስርዓት ነው። ወተህም ዲፌንድ ለማድረግ ለመሸጥ የምትሞክረውም ነገር አይደለም። እንደዚህ አውጥተህ ህዝብ ፊት እንደዚህ አንተ በኮንፊደንስ እንደዚህ ስትናገረው ምናምን ግራ ነው የሚገባኝ ምናምን። እና በድሮ ባርነት ምናምን ጣሊያን እንትን ባለኝ ሰዓት ምናምን ብለህ ልትኮራ ስትል ግራ ነው የሚገባኝ። እና ምንም እንትን የሚባለው ነገር የለም፣ አቺቭ ያረከው ነገርም የለም። ይሄ አጓጉል እብሪቱም እንደነገርኩ መጀመሪያም ጉድ ኢንቴንሽን የሌለው መንግስት ፍቃድ ስለሰጠህ ነው እንጂ በኢትዮጵያን ፍቃድና በህጋዊ በስነ ስርዓት መንገድ ምናምን ያገኘው ነፃነትም አይደለም። ባርነቶች ነፃነት ተብሎ የተጨረበረ ነው። በጉልበትም ነፃ አልወጣም። ዛሬ ትርክት እንደምትሰራው በሳዋ እንደምትቀርጸው ምናምን። ሌላው ትርክት አልሰላንም ተስፋዬ ገብረ ምናምን የምትለው አዎ የኦሮሞን ብሔርተኛ ስህተት ሰርቶ ነበረ፣ ግን ተቀብለውታል፣ ትርክቱንም አራምደውታል። ግን በሻዕቢያ መንግስትም እኮ አማርኛ ዘፈን መስማት ወንጀል እንዳረጋችሁ እኮ እናውቃለን። በሻዕቢያ መንግስትም አማርኛ መስፋት ወንጀል እንዳረጋችሁት ምናምን እናውቃለን። እና ለእኛ ያላችሁን አቲቲዩድ እኔ አሁን ትንሽ ስለኮረኮርኩ ነው የተናገርከው፣ እናውቃለን። በተለይ በልሂቃን ደረጃ ምናምን ይታወቃል። ጀስትኛ መተኮስ ያለብን በዚህ ሰዓት ባንክም ታንክም ይዞ ህዝባችንን እየጨፈጨፈ በማንነታችን ጠላት ያደረገን ስርዓት ጋር እንትን እያልን ስለሆነ ነው እንጂ እዚህ ጋር የተወሰነ ሰው አዎ እሺ ምናምን ስላላችሁ አቅማችሁ እብሪት እንቁራሪ ስትነፋፋ ዝሆን ያከለች ይመስላታል የሚባለው አይነት ነገር ነው። ምናልባት ደርግ ጥሎት የወጣው 40 እና 50 ዓመት የሞላው የሶቪየት ህብረት መሳሪያን የያዛችሁት ከዛ ውጪ ምንም ነገር ያላችሁም ይሄ ዝም ብሎ እብሪቱ ምናምን እና እንትን ትለኛለህ ምናምን የሚባል ነገር የለም። እና አገሪቷ ምንም 19 እንትኖቹ ምናልባት early 18th century 1790ዎቹ የነበረችውን የአዲስ አበባ ገጽታ ሊኖራት ይችላል። ይሄ ድሮ ኢትዮጵያ ፒያሳ ምናምን እና በድሮ ትውስታ ለሰከረ ሰው አስመራ መሄድ በጣም ደስ ይላል፣ ጥሩ ነው ምናልባት። ከዛ ውጪ አሁን ወንድም ያያና ተማጽኖ አድርጎላቸው ነበር። እነሱ እኮ ቢመጡ የባሰ ክልል ናቸው የሚልህ አካል ነው ሊመጣ የሚችለው፣ ብልጽግና የእንትን እያለህ ነው፣ ጽምዶ የምትለው ወጽመድ ነው፣ ህወሓት ሊበቀልህ ነው ምናምን ብሏል። እና ዛሬም እንዳልኳችሁ የፓርቲ የብልጽግናና የሻዕቢያ ጸብ እንጂ የናሽናል ኢንተረስት ጉዳይ አይደለም። አትመኗቸው የምለው ለዚህ ነው። በጀርባ ጥፍ ብሎ ከተስማሙ የምን
አባይ ግድብ የምን ቀይ ባህር ምናምን ብለው ሊያጠቁን ይችላሉ፣ ሊቀጠቅጧችሁ ይችላሉ። ምንም ጥያቄ የለው። የናሽናል ኢንተረስት ጉዳይ አይደለም። የብልጽግናና የሻዕቢያ ጸብ ነው። ትላንት መርህ አልባ ግንኙነት አድርገው በሳምንት 2 ሲገናኙ ቀለበት ሲያስሩ ምናምን የትኛውን ፎሪን ፖሊሲ ተከትለ ነው የአሰብን ጉዳይ ምን አድርገው ነው ምናምን አናቅም። በምን አይነት አጀንዳ እየተፈራረምክ ነበር ምናምን የሚለውን አናቅም። ምን እያረክ እንደነበረ ምናምን አናቅም። ዛሬ ላይ በምን አይነት ተግባር ሄደህ እንደዚህ እንዳረክም አናቅም። እና የሁለት ፓርቲ መርህ አልባ ግንኙነት አድርገው ፍሬምወርክ የሌለው ፕሪንሲፕል የሌለው መርህ አልባ ግንኙነት አድርገው አንድ ህዝብ ጨፍጭፈዋል። ያው እነ ጌታቸው ረዳ 76% ነው ያሉት፣ የሆነ እኔ ያየሁት ደግሞ 84% ነው የሚለው። ለመከላከያው ሲሆን ለሻዕቢያ ነው የጄኖሳይድ እንትኑን የሚሰጠው። ዞሮ ዞሮ መርህ አልባ ግንኙነት አድርገህ እንትን ብለሃል። እና ይሄ የሽብርተኛ መልፈልፈያ ምናምን ምንም ጥያቄ የለውም። ሶማሌ እንትናን ጆርጅ ምናምን ጋሎዌ የሚባለውን ኤግዛምፕል ሰጥቷል። ጆርጅ ጋሎዌ አንድ የኢራን በጣም ጽንፈኛ ጋዜጠኛ ነው። የምታውቁ ከሆነ ኢትዮጵያን ከሰሰ ሶማሊያ ገብቶ ምናምን ያለው የሶማሊያ ጽንፈኛ እንዲያም ምስራቅ አፍሪካ ላይ ስቴቢሊቲን በማስከበር ኢትዮጵያ ግንባር ቀደም ናት። እናንተ አልሸባብን ስትረዱ ነው የምናውቃችሁ። ምስራቅ አፍሪካ ላይ የሽብርተኛ መፍለቂያ በመሆን የሚታወቅ መንግስት ሻዕቢያ ነው። እና ጆርጅ ጋሎዌ አንድ የኢራን ፕሮ ኢራን ማንም የማይሰማው ይሄ ፕሬስ ቲቪ ላይ የሚናገር የኢራን እንትን የጠቀስከው እንጂ ሌላ እንትን የጠቀስከው እንትን የለም። እና አሸባሪ ምንጭ እናንተ ናችሁ ለማለት ፈልጌ ነው። ከዛ ውጭ ብልጽግና አናምነውም። በዚህ አጋጣሚ በአርት ጉዳይ ብቻውን ሰላማዊ ሰልፍ ወጥቶ የኢትዮጵያን ህዝብ የአዲስ አበባን ህዝብ ህመም የተናገረውን ያህን አርቲስት ላደንቅ ፈልጋለሁ። ያሲን ይመስለኛል፣ ኮሜዲያን ያሲን ነው ስሙ። በጣም እናመሰግናለን። እየሞከርኩ ነው የሚል አርት እንዳተስፈለውና ኢትዮጵያ ነው ያለው። ኦኬ፣ አዎ ችግር የለም። አይ ማመስገን ፈልጋለሁ። ያ የኢትዮጵያ ሁኔታ ያ ነው። አሁን አንተ ባለፈውም ስትናገር ነበር 400 ምናምን ሺህ ሰው ንግድ ፍቃድ መልሷል ብለሃል። እኛ እንኳን በኢትዮጵያ ጓደኞቻችን ያሉ ሰዎች እኔ ንግድ እንትን ሰንጋተራ ላይ ህንፃ መሳሪያ አስመጪ የነበሩ የቤክቶር ላይ ምናምን ትልልቅ ካፒታል ያላቸው ሰዎች እየሸጡ እንግሊዝና አሜሪካ ወደዚህ እየመጡ ነው። ወደ ዩሮፕ ወደ አውስትራሊያ ምናምን እየሄዱ ነው። እና ኢኮኖሚ አደገ። ይሄ ብልጭልጩ ምናምን እውነት እንዳልሆነ የምታየው በዚህ ነው። 400 ምናምን ሺህ ሰው ስንት ሃውስሆልድ ስንት ደግሞ ቤተሰብ ይመራል የሚለውን ቴዲ አስበው። እና ኢኮኖሚክ ፕሪንሲፕላችን ይሄ ፕራይቬታይዜሽን ላይ ያያይዞ ምናምን እያደረገ ያለው እንትን እሺ ቴዲ አንድ ቃ ጨርሷል አላሽቋል። እና ኢትዮጵያን ጦርነት ብትገባ እሱ ሰሜኑን ለመምታት ነው ሊያደርግ የሚችለው። አሁን ብልጽግና ሰሜኑን ለመምታት ነው ጦርነት ሊያደርግ የሚችለው። ነገር ግን ኢኮኖሚ እንቃቆመዋለን ወይ? የአፍሪካ 3ኛ ውዱን ጦርነት $40 ቢሊዮን የፈጀ ውዱን ጦርነት አድርጓል። የሚችለውን ያክል በኢትዮጵያ ላይ ዳሜጅ አድርሷል። ዛሬ ላይ ደግሞ ድጋሚ ይህን ጦርነት ካካሄደ ኢኮኖሚ በርደኑን መቋቋም ይችላል ወይ? የኢትዮጵያ ትከሻ ነው። እና ለዩናይትድ አረብ ኤምሬት ኢንተረስት ተብሎ በመርህ አልባ ግንኙነት እኛ ምንም ጥያቄ የለውም ወደብ ላይ ያለን አቲቲዩድ እና ናሽናል ኢንተረስት ላይ ወይም የሀገር ጥቅም ላይ ያለን የጋራ አቋም ምንም ጥያቄ የለውም። ዛሬም ነገም ደግሜ እናገረዋለሁ። እና አያና ወይ የተለያየ ሰዎች ለሌላ ቢጠቀሙትም እኔ አልፈራም። ነገ የማፍርበትን ነገር ልጄ እንትን የሚልበትን ነገር አልናገርም። አሰብ ዛሬም ነገም የኢትዮጵያ ነው የምልህ። ዞሮ ዞሮ ግን ኢትዮጵያ የማትችለውን ትከሻ ኢኮኖሚዋን እንትን የማይላትን ነገር ኢንቴግሪቲው ያልታመነ ዛሬም እኛን ሊያስጠቃን ነው ሰሜን ጠል ነው የተባለ መንግስት ጦርነት አካሂዶ አገሪቷን ባይወድም የሚል እንትን ነው ያለን። እና አገሪቷ ውስጥ የታጠቀ ትግል እየተካሄደ ከውሃት ጋር አምባጓሮ ውስጥ ገብቶ አማራ ክልል ሙሉ በሙሉ በጦርነት በታመሰበት ሰዓት ጦርነት አድርጎ ከኤርትራ ወይም ከሻዕቢያ መንግስት ጋር አምባጓሮ ገብቶ አገሪቷን ባያፈርስ ኢኮኖሚ እንትኑን ባይንድ ብዬ ነው እምመክረው። ለሚሰጠን ስድል እናመሰግናለን ቴዲያችን። መልካም ምሽት። ቴንክ ዩ ሴቫችን፣ ከልብ አመሰግናለሁ። ከልብ የመጨረሻው ሰው ገጣሚ በላይ በቀለ ወያ ወይ ሰላም ነው? ይሰማል አለናል። ይሰማል። እሺ እኔ እንኳን የሆኑ ልጅ በጣም እኔ ላወራ ያሰብኩት እንዳለ አብዛኛውን አውርቶታል። አንዳንድ ወሬዎችን ግን ላውራ። እዚሁ ጋር አሁን ኤርትራውያኖች እያወሩ የነበሩት ወሬ አለ ስለ አሰብ ጉዳይ እና አሁን ደግሞ እየሞከርን ነው እንደ ሀገር ነው ማሰብ ያለብን። ለምሳሌ የራሳችንን ለማግኘት የጠፋብንን ለመያዝ እየሞከርን ነው እንደ ሀገር። ባህር አልባ ሀገሮች ነን፣ በቁጥር ብዙ ነን። ስለዚህ አሰብን የራሳችንን ለመውሰድ እየሞከርን ነው ብላችሁ እንደዛ አስቡት። ሌላ ኤርትራውያን ያኖች በጣም ሲያወሩ ያሳቁኝ ነገር፣ እኔ ስለ ኤርትራ ታሪክ በጣም ብዙ ነገር አውቃለሁና ይሄ በንባብ በምን አንደኛ ፓርቲ የሌለበት ሀገር። እኛ ጋር እኮ ከፋም ለማም አነሰም በዛም መጥፎም ሆነ ጥሩም ሆነ ፋኖ አለ፣ ስርዓትን የሚቃወም ኦነግ አለ፣ ጫካ ውስጥ በተለያየ ቦታ እኮ የሚታገሉ እንኳን እኮ ትጥቅ እንኳን ያነሱ እኮ አሉ እኮ።
ፓርቲዎች አሉ፣ ተቃዋሚዎችም ይሁኑ ደጋፊዎችም ይሁኑ እኮ ፓርቲዎች ራሱ እኮ አሉ። ቢያንስ እንኳን ጠመንጃ እንኳን አንስቶ 40 ዓመት ሙሉ ያሸጋቸውን የከፈናቸውን የገነዛቸውን አንድ ሰው መታገል የማይችሉ ሰዎች የራሷ ያረረ የሰው ታማስላለች የሚባል ነገር አለና ኤርትራውያኖች እዚህ ጋር የገቡት እንዳለ የሰው ያማሰሉ ያሉ ያረረባቸው ሀገር ህዝቦች ናቸው ብዬ ነው ማስበው። ግለሰቦቹ ነው እሺ ምለ እንደ ህዝብ ነው የትኛውንም ህዝብ መጥላት አልችልም። በዛ ላይ ደግሞ የት ናችሁ ስትላቸው ሁለቱም ስደት ላይ ናቸው። እናንተ ባህሩን የምትጠቀሙበት ለመሰደጃ ነው፣ እኛ ቢያንስ እንኳን እንጠቀምበት ለወደብነት እንፈልገዋለን፣ የራሳችን ነው። እሱ ነው ማለት የምችለው። ሌላው ደግሞ ስለ ቋንቋ የተወራ ነው። እዛ ላይ እኔ 3 መንግስታት 4 መንግስታትን አውቃለሁ በታሪክ ውስጥ። አፄ ቴዎድሮስ በጣም ማከብራቸው ወዳቸው ናቸው። አፄ ምኒልክ አሉ፣ ልጅ ኢያሱና ኃይለ ሥላሴ አሉ። አራቱም እንግሊዘኛ አይችሉም፣ በጣም በሚያስቅ ሁኔታ አይችሉም። ግን ሀገር መርተዋል አልመሩም፣ የተሻለ መርተዋል፣ የተሻለ አስተጋረዋል። የዛን ጊዜ ዳቦም የምንም ችግር የለብንም ነበር። ስለዚህ ቋንቋ ሳይሆን ሀገር የሚመራው በእውቀትና በጥበብ ነው። እንደዚህ አይነት አመለካከት ካለ አንድ ኬንያ ገበሬ ከአንድ ዶክተር ከአንድ እጅግ በጣም ከተመራመረ የኢትዮጵያዊ ምሁር ከተባለ የተሻለ እንግሊዘኛ ይናገራል። ለምን? እሱ ባርነት ውስጥ ስለነበረ ብዬ ነው የማስበው። ቋንቋ የእውቀት መንገድ ሊሆን ይችላል፣ እውቀት ግን አይደለም ብዬ ነው የማስበው። ሌላው መንግስቱ ኃይለማርያምንና አሁን ያሉትን ኤርትራ ጋር ምናምን የሚሉ አሽቃባጮች አሉ። ለጊፍት ብለው የገዛ ሀገራቸውን ሰው የሚጣሉ፣ እኛ እርስ በርሳችን እንጣላ እንጂ በየትኛው መመዘኛ ነው መንግስቱ ኃይለማርያም እዚች ሀገር ላይ ንጉስ ሊሆን የሚችለው? አሁን ሌላ በብሔር አይደለም የሚጣለው፣ ታሪክ አለማወቅ እኮ ነው። በነገራችን ላይ እዚህ ሀገር ላይ ምን ይባላል መሰለ ቴዲ፣ ሀገር የሚያፈርሰው የአላዋቂዎች ጩኸት ሳይሆን የአዋቂዎች ዝምታ ነው ይባላል። ስለዚህ አሁን አንዳንድ አላዋቂዎች አሉ፣ ብሔርን አይጠላም መንግስቱ። ምን ማለት ነው? ከአንድ አካባቢ የመጡ ሰዎች ናቸው በረሃብ እያስጠሩን፣ እነሱ ናቸው የሚያሰድቡን ካለ የትኛውን እየተናገረ እንደሆነ እኮ ህዝብን እንደ ህዝብ የሚናገር ሰው ነው። እሱን ተው። ማንን ያልገደለው? ሙሉ የተማረ የኢትዮጵያ ወጣቶችን፣ ዩኒቨርሲቲ ተማሪዎችን፣ አዋቂዎችን እንደ አሁን ዛሬ ዓለም ላይ እነ ኃይሌ ፊዳ እነማ ስንት ዓለም ላይ እንኳን ዩኒቨርሲቲ ታሪክ አድርጎ ያስቀመጣቸውን ሰዎቻችንን የጨፈጨፈን አካል ጀግና ነው ብለህ ዛሬ የምታወራው በየትኛው ሞራልን? ይሄ ካለማወቅ የመጣ እውቀት ነው። ካለማወቅ በቃ ባዶ ተረት ተረት ይዘህ ለኢትዮጵያ ነው እንዴ? ለኢትዮጵያ ከሆነ መሬት እኮ አይደለም ኢትዮጵያ መሬቱ ነው እንዴ? መሬቱን ቢያርሰው ቢቆፍረው አይደለም እኮ ሰው ተፈጅቷል። እንደውም የተማረ ሰው፣ ለገበሬው የሚያስብ ሰው፣ ለህዝቡ የሚያስብ ሰው፣ እጅግ በጣም ጠንቅቆ እውቀትን የሚያውቅ ሰው፣ እንደ ህዝብ የሚያክል ሰው ተገሏል፣ ተረሽኗል በቀን። ይሄንን ጉድ መንግስቱ ኃይለማርያም የሚደግፍ ሰው እኔ ጤነኛ ነው ብዬ አላስብም። በተረፈ ግን ሀገራችንን ሁላችንም እንውደድ፣ ያጣነውን እናስመልሳለን። ለእኛ ብለን አይደለም፣ እኛ ብንሞትም ነገ ትውልድ ይቀጥላል። ትውልድ ደግሞ እኛም በራበን መጠን፣ እኛ በተቸገርነው መጠን መቸገር የለበትም ብዬ ነው የማስበው። ለምን አሁን እዛ ውጭ ሀገር ሆነው ሌላ ቦታ ሆነው የሚያወሩ ሰዎች የኢትዮጵያ 30 ብር እንጀራ ለኔ ሊገዙልኝ አይችሉም፣ ለነገው ትውልድም አይገዙለትም። ይሄንን ነገር ዋጋ የሚያደርግ ሰው ቢያንስ የባህር በር ብናገኝ እንደ ህዝብ፣ እንደ ሀገር፣ እንደ ድርጅት እኔ የትኛውንም ደግፉ ተቃውሙ ነው አይመለከተኝም። አመሰግናለሁ ቴዲ። ከልብ አመሰግናለሁ በላያ። ነገ ከነገ ወዲያ እንገናኛለን። እግዚአብሔር ያክብርልኝ። መልካም ጊዜ። ቴንክ ዩ። እንዴት ናችሁ? ይሄን ወደዚህ ላምጣው። 1 2 3 3 2 1 1 2 3 3 2 1 በጣም የገረመኝ ነገር ዛሬ በእርግጥ አብዛኞቻችሁ አባቶቻችን ምናምን የምትሉት እንደው ለነገሩ ለማጣፈጫ እንደያስፈላጊነት አመል ማለጉሜ ለመጨፈር እስክስታ ለመውረድ ምናምን ነው እንጂ ከልብ ገብቷችሁ አይደለም። እንደው ዝም ብሎ ለማለክለክ ለላበላ ሆኖ ለመደነስ እንጂ አባቶቻችን የከፈሉት ዋጋ አልገባችሁም። ብዙዎቻችሁ ኢንፋክት አልገባንም። በቃ ቅኝ አልተገዛንም። እኛ ቅኝ አልተገዛንም ማለት ጣሊያን ቢገዛን ጣሊያንኛ እንናገር ነበር። ፖርቹጊዞች ቢገዙን ፖርቹጊዝ እንናገር ነበር።
ቱርኮች ቢገዙ በቱርክ ቋንቋ አለ፣ ፈረንሳዮች ቢገዙ በፈረንሳይኛ እንግባባ ነበር። እኛም ደግሞ በለስ ቀንቶን ደግሞ ብንገዛቸው አማርኛ እናናግራቸው ነበር። ምን ሆናችሁ ነው እንደዚህ አእምሯችን ላይ ብሎን የታሰረው? ግን እኔ አልገባኝም። አለቀ እኮ በቃ ሌላ ነገር የለውም እኮ ጀስት ስድስት ወር ብትማሩ እኮ ትማራላችሁ። ለምሳሌ ያው አትሌቶቻችን የ3 ወር ወይ 4 ወር ማክሲመም፣ አንድ ሰው ማክሲመም 1 ዓመት ብታስተምሩት ይማራል ቋንቋ፣ ወይ 2 ዓመት። በጣም ስለው ለርነር ነው ከተባለ በጣም ይማራል ማንኛውም ሰው። በዚህ ደረጃ ይሄ ቀላሉ ነገር እንትን ባንል። ዓለምን እያንቀጠቀጠ ያለው ቭላዲሚር ፑቲን እንግሊዝኛ አይናገርም። የማንነትን ማሳያ ነው። አምባሳደር መሆን አለበት ለወጣበት ማህበረሰብ። በሌላ አባባል ለምሳሌ እኔ አንዳንድ ጊዜ ለምን ሼም እንደሚይዛቸው አላውቅም። መሪዎች ሆነው ለምሳሌ አብይ አህመድ በዓለም መድረክ ላይ እኔ በአማርኛ እንዲናገር ነው የምፈልገው። በአማርኛ ወይ በትግርኛ ወይ በኦሮምኛ ወይ የምችለው በሀገራችን ቋንቋ ለራሱ ሲል አስተርጉሞ ይስማ። እኛ የእነሱን አስተርጉሞ ይሰማናል። ለራሳቸው ሲሉ አስተርጉሞ ይስሙ። ምን ነው ችግሩ? አብይ አህመድ ለምሳሌ ከትራምፕ ጋር ተገናኝቶ በኦሮምኛ ቋንቋ ቢነጋገር፣ በኦሮምኛ ቢያወራው ወይ በትግርኛ ወይ በአማርኛ ቢናገር ምንድነው ችግሩ? እስኪ ንገሩኝ፣ ምንድነው ችግሩ? ትራምፕ ከፈለገ ለራሱ ሲል አስተርጉሞ ይስሙ። ምን ነው? እስኪ አንድ ጻፉልኝ፣ ችግሩ ምንድነው? ትራምፕ አይገባው? እንደውም ቋንቋን ታስታውቃለህ። ኦሮምኛ ነው፣ አማርኛ ነው፣ ትግረኛ ነው ምናምን። ዓለምን እየመራች እያንቀጠቀጠች ያለችው ቻይና መሪዎቿ እንግሊዝኛ አይናገሩም። ሺ ጂንፒንግ ኒሃው አስተርጉመህ ትሰማለህ፣ ለራስህ ስትል ትሰማለህ። እና ምን ያደርጉ? ከፈለግ ትሰማለህ። ውይይታችን ጠቃሚ ነው ብለህ ካሰብክ አስተርጓሚ ይዘና። ኢማኑኤል ማክሮን እየሰባበረ ነው እንግሊዝኛ የሚናገረው የፈረንሳይ መሪ። ለእኛ ሲሆን ለምንድን ነው እንደዚህ ውርደት አድርጋችሁ የምትወስዱት? ለእኛ ሲሆን ምን ሆነ ውርደት የሚሆነው? እንዴት ያለ ነገር ነው? አልሲሲ ከዶናልድ ትራምፕ ጋር ስዊዘርላንድ ዴቮስ ላይ በነበረው ስብሰባ ላይ ቁጭ ብለው በአረብኛ ነው ያወራው፣ በአስተርጓሚ ነው ያወራው። ትራምፕ ከመረዳት ወደኋላ አላለም። ትራምፕ ከመረዳት ወደኋላ ምንም የጎደለበት ነገር የለም። ቭላዲሚር ፑቲን እና አላስካ ላይ ዶናልድ ትራምፕ ሲገናኙ መሀል ላይ አስተርጓሚ አለ። ፑቲን ዘና ብሎ ራሽያኛ ያወራል፣ ያ በእንግሊዝኛ ያወራል። የራሽያ ህዝብ ወይኔ ፑቲን እንግሊዝኛ አይችልም፣ እንደው ተዋረድን፣ እንደው እስከ መቼ ይሄ ውርደት ምናምን አላሉ። አረ ይሄ ውርደት እስከ እንደው ምን ጉርጋዱስ ልግባ? ጉርጋዱስ የምንገባበት ብዙ ነገር አለ። ጉርጋዱስ ከምንገባበት ነገር አንዱ ይሄ ዜብራ ተሰምሮልህ አግድም የምትራመድ በዚህ ጉርጋድ ግባ። ስርዓተ ቢስነት መሆን በዚህ እፈር። የሚያሳፍረው ይሄ ነው። ሳር ላይ የምትረግጥ መንገድ ላይ የምትሸና የተጠረገ መንገድ ላይ የምትሸና አንተ በዚህ ነው ማፈር ያለብህ፣ መደበቅ ያለብህ። አሁን ድረስ ሜዳ ላይ የምትጸዳዳ እጅን በሳሙናና በአመድ ታጠብ የተባልክ የሚነገርህ ማለት ነው። አናን ማፈር ያለብን ድንጋይ ላይ የምትጠርግ ምናምን አንተ መጸዳዳ እናንተ ናቸው። እኛን መማር ያለብን። አሁን ድረስ ታፔላ አለ እኮ ከእንትን የጸዳ ቀጠና አለ። እባካችሁ ስትጸዳዱ ከመጸዳጃ ቤት ከወጣ በኋላ እጅን በአመድና በሳሙና ታጠብ የተባልክ የሚነገርህ ሰውዬ ማፈር በሚገባ ነገር ሳታፈር እንዴት ነው በማፈር በማይገባ ነገር የምታፈሩት? ጀስት እንደ ሀገር ነው ብሎ ነው። ሉክ እዚህ መንገድ ላይ እኛ ባንኖር የሚራመዱት ሌሎች የሌላ ሀገር ዜጎች ቢሆኑ ኢትዮጵያ ናት ለማለት ይከብዳቸዋል። የምንራመደው እኛ ስለሆን እንግዲህ አሁን ይህን ሰውዬ ተመልክቱት፣ ያስታውቃል። ዜብራው አለ፣ በዛ ሄዳል። ውሸቴን ነው የምናገረው። በቃ አረማመዳችን ያስታውቃል። ኢትዮጵያዊ መንገድ ላይ ስታገኙ ያስታውቃል። በምን ታገኙ? አብዛኞቻችን ስርዓተ ቢስ ነው፣ ስርዓት የለንም። ውሸቴ ነው።
ኢትዮጵያዊ ከሀገር ውጭ ያለን ኢትዮጵያዊ በምን ታውቃለህ? ስርዓተ ቢስ ነን እንደ ሀገር ስርዓተ ቢስ። ግድግዳ ላይ ትሸናለህ፣ ዞር ዞር ትላለህ፣ ፖሊስ ከሌለ ምናምን ልታመልጥ ትሞክራለህ። ደግነቱ ስፒድ ካሜራ ምናምን አለ። ትደባደባለህ፣ ናይት ክለብ ጠርሙስ ትወረውራለህ። ሰው ሀገር መጥተህ ኦሮሞ፣ አማራ፣ ስልጤ ምናምን ትባባላለህ። ማፍረው የሚገባው እያፈርን ለማለት ያለው ክብራትና ክብረን በጣም የምወዳቸው ማከብራቸው ተፈሪ መኮንን ለረጅም ዓመታት ኢትዮጵያን ያስተዳድሩ ሊግ ኦፍ ኔሽን ላይ የመኖር ወይም ያለመኖር ወሳኙን ንግግር ያስተላለፉት በአማርኛ ነው። ታውቃላችሁ? ተፈሪ መኮንን እስኪ ስሙት። ዋት ተፈሪ መኮንን በአማርኛ ተናገሩና ሀሳባቸውን ከማስተላለፍ ይከለከላቸዋል? ለተፈሪ መኮንን ሲሆን ዋው ድንቅ ነው። ለመንግስቱ ወይ ለአብይ ሲሆን ደግሞ አሳፋሪ ነው፣ ውርደት ነው። እንዴት ነው የሚሆነው? ይቻላል እንደዛ? ደብል ስታንዳርድ አይሆንም? ሁለተኛ እስኪ ስሟቸው። People who see at the League of Nations, a grave disturbance. Their country has trying to quell the disturbance. Lights turn able to make his whose country their country again lights out. ወታደሮቹ ቦምቡ በወደቀ ጊዜ ጋዙን ነፋስ እስኪወስደው ድረስ መከታተሉን ስላወቁበት ነው። ነጩ ያጨበጭባል። ተፈሪ መኮንን ጃንሆይ በአማርኛ ነው የሚናገሩት። ጣሊያን ወሮናል፣ ህዝባችን ላይ አሲድ እየደፋ ነው፣ እያርከፈከፈ ነው፣ አስታክሱልን የሚለውን ንግግር አንተ ቢሆን በቃ ወይኔ እንደው ግርግር ወይኔ ቅፍሬ ውስጥ ገባሁኝ አፈርኩኝ ምናምን ይላል። ጃንሆይ ሀሳባቸውን ከማስተላለፍ የከለከላቸዋል። አሁን እኔ ከአንተ ጋር ተደምሬ አባቶቼ ዋጋ ከፍሎልኛል እላለሁ። እኔ አንዳንድ ያሳፍረኛል። ለመሰላችሁ እኔ በጣም በአይነትም በይዘትም ለየት ያልኩ ልጅ ነኝ ብዬ ነው የማስበው። እኔ ውስጤን አደምጠዋል። መማር መጣች። ሙዚቃው ቀንሹ። አንዴ ዩቲዩብ ላይ ላሰናብታቸውና አሁንስ እስኪ አሁንም አላጥፊው። ኦኬ መማር መታለች። መማራችንን አወቃችኋት። መማር ፖለቲከኞች ናቸው እና አንድ እንደውም ስልኳን ይለኛል አንድ ባለስልጣን ጀመረ። እንግዲህ የትኛው ባለስልጣን ነው? ስጠው ይሰጠው። ባለስልጣን ተስፋ ያለው ሰው ነው። ወደ ላይ ከፍ ይላል። እሺ የቀበሌ ነው። አሁን ለጊዜው ቀበሌ ላይ ነው ያለው። ይሁን መታወቂያ ያሰጠኛል። ስጠው። እነሱ ናቸው ከፍ እያሉ የሚያደርጉት። ወደ ላይ ምናምን እነሱ ናቸው። እሺ ሁላችሁንም ከልብ አመሰግናለሁ ስለነበረን ቆይታ። ወደ ቲክቶክ ላይ ከመጣችሁ ከመማር ጋር አንዳንድ ነገሮችን ስንጫወት ታገኙኛላችሁ። ብዙ ነገር አሳይቻችኋለሁ። ነገ እገባለሁ። ነገ ፕሮግራም ይኖረኛል። ነገ እስክንገናኝ ድረስ እግዚአብሔር ከክፉ ጠብቃችሁ። ቻው። ዩቲዩብ ቻው እያልካቸው